በስተመጨረሻም እውነታው ሊጋለጥ ነው ማለት ነው። እንግዲህ ወይዘሮ ገነት ስልክ ላይ በሰማችው ነገር ራሷን ስታ ወድቃለች ማለት ነው። ብሌንና ቃል እንደምትነቃ ቢያደርጉም ቃል በመሀል አካባቢ ላይ እናት አይደለችም ምንም ስላልሆነች ባክሽ ተያት በራሷ ጊዜ ትነቃለች። እንዴት ነው የሚያደርግሽ? ቆይ አንዳንድ ጊዜ አንቺን እንዴት ነው የሚያደርግሽ? ለምንድነው ቦታሽ ነው አታውቂ እያለቻት ነበረ። እንዴ ምንድነው በዚህ ሰዓት የምትናገሪ? እናትሽ እኮ በሞትና በህይወት መሀል ላይ ነው ያለች። እንዴት እንደዚህ ትናገሪያለሽ? ባክሽ ዝም በይ። በራሷ ጊዜ ትነቃለች። እንዴት አንቺ እንዴት እንደሚያደርግሽ እኮ እያየሁሽ ነው ምናምን እያለች ብሌን ቃልን ስትናገር ብሌን በጣም አዝናለች ማለት ነው። ወይዘሮ ገነትን ለማትረፍ እንግዲህ ውሃ ልታመጣ እየሮጠች ትሄዳለች። ውሃም ካመጣች በኋላ ፊቷ ላይ እንዳረገችው ወደ አሁኑ ነበረ ወይዘሪት ገነት የነቀችው ማለት ነው። እትዬ እንዴት ነሽ? ደህና ነሽ? ተረጋጊ። እሺ ቆይ ምንድን ነው የተፈጠረው? ለአንቺ ማስረዳት አይጠበቅባትም። ዘርባይ እኮ ነው የምልሽ። ዘርባይ ብትላትና ወደዛ ትገፈትራትና እሷን ታቅፋታለች። መጀመሪያ ግን ወደዛ ዞር ብለ ራሱ ልታይ ፍቃደኛ ያልሆነችው እንደዛም ላይ በጣም ይገርማታል። ምክንያቱም እች ሴት ይሄን ኃይል ለገንዘብ እንደቀረበች አውቃለሁ፣ ግን ይሄን ኃይል እንዴት ነው የሰው ልጅ እንደዚህ ሊሆን የቻለው? ለምን ግን ብላ በጣም ትገረማለች ማለት ነው። ብሌን እንግዲህ እንዴት እንደዚህ የሰው ልጅ ይህንን ኃይል ጥግ ሊያስመስል ይችላል? ግን ለምንድን ነው እንደዚህ ልትሆን የቻለችው? በጣም ያሳዝናል። ግን ሁሉም ያልፋል ብላ በውስጧ ዝም ትላለች ማለት ነው። ሂጂ ምሳ ስሪ፣ እስካሁንም እዚህ ነሽ? የሆነ ነገር ስሪ እንጂ ስትላት እንግዲህ ብሌን ብድግ ትልና ወደ ኮሽና ትሄዳለች። ከዛም ትንሽ ሰዓት እናቷን ካጽናነሽ በኋላ ከዛ በኋላ ሻይም አልጠጣችን። ከዛ በኋላ ተነስታ ትሄዳለች ማለት ነው። እሷ ግን በጭንቀት ልታብድ ነው ወይዘሮ ገነት። ምክንያቱም ይህንን ያደረገችው እያወቀች ነው የመሰላትና ፈጣሪ ይቅር አይለኝም እኔም ለፖሊስ እጄን መስጠት አለብኝ ስትል ደግሞ ቃል አቅፋትና እንዴት ለፖሊስ እጅሽን ትሰጫለሽ? እኔስ ትላለች። በሌላ በኩል በኃይሉና የባህሉ ሰራተኛ ታሜ አብረው ሆነው እየተመካከሩ ነው። እስካሁን ድረስ ያችን አሮጊቷን የገደለች እየመሰላት ነው። ስለዚህ በጣም ብዙ ብር ጥሬ ብር ነው የምንጠይቃት። እሺ ምን አይል 2 ሚሊዮን ብር። እንዴ 2 ሚሊዮን ብር ከየት ታመጣለች? በኃይሉ ይኸውልህ ከአረብ ሀገር 10 አመት ሙሉ ነው ሰርታ የመጣችው። ስለዚህ መዳሟን ብዙ ብር ሰጥታታለች። ስለዚህ ከ2 ሚሊዮን ብር በላይ ይኖራታል ይላል። ሰራልሃለሁ ሁሉንም ነገር ያንተንም ባዶ አረጋለሁ እያለ ነበር ተሜ። በሌላ በኩል ቃል ብዙ ነገሮችን እያሰበች ነው፣ ምን ማድረግ እንዳለባት ብዙ ነገሮችን ማስተዋል ትጀምራለች። ከዚህ በፊት እየተፈጠረ ያለው ነገር እሷ ጨረቃ ላይ ልትወድቅ እንደሆነ እያሰበች ነው። ወይዘሮ ገነት ደግሞ በጣም በጭንቀት ልታብድ ነው። ይህንን ያደረኩትን ነገር የሚያውቅ አንድ ሰው ባስተጀርባ አለን። ስለዚህ እኔ ለመንግስት እጄን ብሰጥ ነው ሊሻል የሚችለው ትላለች። እንደዛ ካሁንማ እኔም ራሴን ሲጣርጌ ያጠፋዋለሁ። አንቺ ፖሊስ ጣቢያ ገባሽ ማለት እኔስ ትላለች። እኔ ምንም እንትን ስለሌለኝ ራሴን አጠፋለሁ ስትል በስመ አብ ወወልድ ወመንፈስ ቅዱስ ልጄ ሁለተኛ እንደዚህ አይነት ነገር እንዳታስበሽ ማያ፣ አንቺ ፖሊስ ጣቢያ ካገባሽ እኔ ደግሞ ራሴን አጠፋለሁ ትላለች። በዚህ መሀል ላይ ሁለቱም እየተከራከሩ እያለ በቃ እኔም እጄን አልሰጥም፣ የመጣውን ነገር አብረን እንወጣዋለን። እሺ ልጄ ሁለተኛ እንደዚህ አይነት ነገር እንዳስታስብ ትላታለች። ልጅሽ እንኳን አይደለም ገና ብዙ ነገር ስራልሻለሁ፣ ወንድምሽ ያራራልሽን እኔ ያራራልሽም እያለች ነበረ ለገነት። ገነትን ምንም የምታውቀው ነገር የለም። እስካሁን ድረስ ሰው እንደገደለች ነው የምታስበው። እውነታውን ልትናገር ፈልጋለች ቃል ማለት ነው። በሌላ በኩል ደግሞ ምሳ ይዛ ወደ ቤት ትመጣለች ሰራተኛዋ። እማዬ እትዬ እኔ አልበላም በቃ አንቺም ሂጂ እናትሽን አይተሽ ልትመጪ ሂጂ እያሉም መሀል ለስልክ ይደወላል። ስልክን የደወለ ተሜ ነበረ። ሄለው ይኸውልሽ አንቺ ነብሰ ገዳይ ለፖሊስ አሳልፌ ከምሰጥሽና 2 ሚሊዮን ብር ከምሰጭኝ ይላል። የምን 2 ሚሊዮን ብር ነው? ምን እያለችም ስልኩ ጆሮ ላይ ይዘጋል። በጣም ደንግጣለች። የምታደርገው ነገር ጠፍቷታል። በጭንቀት ልታብድ ነው ማለት ነው። መጀመሪያ ነብሰ ገዳይ ብሏታል። ሁለተኛ እንግዲህ 2 ሚሊዮን ብር ነው የጠየቃት። ይህንን ሁሉ የሚያደርገው ወንድሟ በኃይሉ ነው ማለት ነው። እንዳጋረግ ሰራላት። ችግር የለውም ገንዘቡ ይመጣል ይላል። በሌላ በኩል ደግሞ ምንድን ነው እየተፈጠረ ያለው? እትዬ እስቲ ንገሪኝና ስራው ሀሳብሽን እንጋራና ላንቺ የሚቀልልሻል። እንደዚህ ተቸግረ የምግቡን ሰርቼማ እንኳን አልበላም አትይኝ ምናምን እያለች እቺ በቃ አንቺ እናትሽን የሚያት እናትሽንም በዛም ሰላም ባይላት ባትመጪ አይነት ስሜት ነው እየተናገረች ያለችው ማለት ነው።
ከዛ በቃ እሺ እትዬ አንቺ ግን አትጨናነቂ ብላ ከቤት ትወጣለች። ብሌን ማለት ነው። ብሌን ከወጣች በኋላ በር ላይ ቆማ ብዙ ነገር እያሰበች ነበር። እትዬ ምን ሆነ ነው? እትዬ ቤት ውስጥ እያበደች ነው ማለት ነው። እና በር ላይ ቆማ ማሰብ ትጀምራለች። ቆይ ምንድን ነው የሆነችው? የዛን ቀን እናቴ ከቤት ወጣች ከተባለ ቀን በጣም ልክ አይደለችም። ብዙ ነገር ምስጢር እየሆነ ነው። ይህንንማ ሄጄ ማወቅ አለብኝ እያለችን ከየት መጣ ሳይባል እንግዲህ ተከራይ ልጅ ይመጣል ማለት ነው። ሰላም እንዴት ነሽ? ብቻሽን እኮ እያወራሽ ነው። ምን ሆነሽ ነው? ዳጊ ምንም አልሆንኩም፣ ትንሽ ተበሳጭቻለሁ። እትዬ ምን እንደሆነ ይሆናለች። የምታውቀው ነገር አለ እንዴ? እኔ በምን አውቃለሁ ብለሽ ነው? ምን ትሆናለሽ ብለሽ ነው ብላ ድንግጥ ይላል። እሱም ያቺ ሴት እንደሞተች ነው የሚያውቀው ታሪክ የለም ማለት ነው። ከዛ በኋላ የሆነ ነገር ሆናለች፣ እኔ ግን ማውቀው ታሪክ የለም፣ ግን እደርስበታለሁ እያለች ደነገጠ በጣም። ምክንያቱም ይህንን ነገር ከደረሰች እሷንም እሱም እዚህ ውስጥ እጅ ስላለባት ማለት ነው። እሺ በቃ ወደ እናትሽ ጋር ልትሄጂ ነው አይደለ? አዎ በቃ በዚች ብር ለእናትሽ የሆነ ነገር ገዝተሽለት እጄ ይላታል። እረ አያስፈልግም፣ ባለፈው ራሱ ብዙ ነገር አርግታል ብላ ነግራኛለች፣ አያስፈልግም ይላታል ማለት ነው። ትለዋለች። አይ ችግር የለውም ብለው ይሰጣታል። ከዛ እጅ ለእጅ ተያይዘው በጣም በተቀራረቡ ሰዓት መንፈሷ ከየት መጣች ሳትባል ቃል መንፈስ የቃል መንፈስ የተወጋ ይሁን በሉ ሁላችሁም። እና ቃል ከየት መጣች ሳይባል እንደ ቢምቤ ዱባለች ማለት ነው። ከዛ እንግዲህ በቃ ቻው እንገናኛለን ብሎ እሱ ወደ ክላሱ እሷን ወደ ክላሱ ትሄዳለች። ከዛ እኔ ለማለት ሞክራለሁ፣ እናንተ ልትጣበቁ ትሞክራላችሁ አይደለ? ሰራላችኋለሁ፣ መቼም አትገናኙም እያለች ነው። ከዛ በኋላ እንግዲህ ብሌን ወደ አሳዳጊነቷ ቤት ትሄዳለች። ይኸውልሽ እማዬ እትዬ የሆነ ነገር ሆናለች። የዛን ቀን ስኔት አይተሻታል፣ ፊቷ ልክ አይደለም እና የሆነ ነገር ሆናለች። ልክ ነው። የዛን እናትሽ እኮ አክስትሽን ደውዬ ስጠይቃት እንዳልመጣሽ ነው እንዴ? እህቷን ታውቂያለሽ እንዴ? ማይ አዋቃለሁ እንዴ? ባክሽ ማይ ትያት፣ የእሷን ነገር አታንሺ። ያቺ ሴት እኮ እናቴ አይደለችም። ምን? አዎ በኃይሉና ቃል ናቸው ያመጡት ተባለኩ ነው እንዴ? እኔ እኮ ነኝ ላላመንኳችሁ ሰዎች ልጄን አሳልፌ በመስጠት እኔ ነኝ ጥፋተኛው ብላ ወይዘሮ ገነት ደግሞ ራሷን እንትን ማድረግ ትጀምራለች ማለት ነው። ችግር የለውም ተረጋጊ እማዬ፣ ሁሉም ነገር ይስተካከላል በቃ ብላ ታቅፋታለች። በቃ እመጣለሁ እሺ ብላ ይህንን ብር ቅድም የሰጣትን ታስታውሳለች። የሆነ ነገር ገዝተሽ ግቢ ብለዋት ማለት ነው። ወይኔ ብላ ያንን ነገር ልገዝታ ልትመጣ ትሄዳለች። በዛች ቅስፈት ስልክ ይደወልላታል ብሌን ማለት ነው። የብሌን ስልክ ሲጮህ እናቷ ለማንሳት አስባለች፣ ግን ለምን አነሳለሁ እያለችም የልጄ ስልክ አይደለም ምን ችግር አለው ከኔ እሷ ምንም አትደብቅም ብላ ስልኩን ታነሳና ሄለው ትላለች። ሄሎ ባለሽ ቅስፈት የሰማችው ነገር እጅግ በጣም ከባድና ልታምን በተአምር ማታስበው ነገር ይፈጠራል። የደወለላትም ተሜ ነበረ። ተሜ ደውሎ ያላት ነገር ወይዘሮ ገነት አሳዳጊ እናት ወላጅ እናትሽ ናት ትላለች። እንዴ እናንተ ደግሞ ጭራሽ ሆናችሁ በዚህ መጣችሁ ብላ ስልኩን ጥርቅም ታረጋለች ማለት ነው። እንዴ ያቺ አሮጊቷ ናት ላከ ስልኩን ያነሰችው እንዴ ምንድን ነው ነገሩ? አሁንማ አልነግራትም። ድሮም የማላቆን ሰው አምኜ ልጄን ያልሆነ ተስፋ ሰጥቻት እንደዚህ አይነትን ነገር ውስጥ የከተትኳት አይሆንም፣ አልነግራትም እያለችም ብሌን ትመጣለች ማለት ነው። እትዬ እማዬ ምን ሆነሽ ነው? ምንድን ነው የሆንሽው? አይ ምንም አልሆንኩም ብላ ሳቅ ትላለች። አውቃ ማለት ነው የውሸት ሳቅ። የሆነ ነገርማ ሆነሻል እኮ ታስታውቂያለሽ። ኧረ ምንም አልሆንኩም። ቆይ ምንድን ነው ገዝተሽ የመጣሽው? እንደዚህ ብር ሰጥቶኝ እኮ ነበረ፣ ለዛ ነው ያ ልጅ እኔን አላቅም የሆነ ነገር በጣም እንትን እያለ ይኸውልሽ እኔን በደንብ ተንከባከባሽ ካላሽብኝ ካላሽ ሊወስድብሽ ነው ምናምን እያለሽ እየተቃለደች ነበር። በሌላ መንገድ ደግሞ በኃይሉና ቃል ተፈጣጥቷሉ ማለት ነው። ቃል እንግዲህ ለእኔው 20% ትሰጠኛለ ብላለች፣ 50% ትሰጠኛለ ብላለች ማለት ነው። አንተ ከጠየቃት ብር ከ2 ሚሊዮን ብር 50%ቱን ለእኔ ትሰጠኛለህ ትላለች። ኧረ እባክሽ ይላታል። እንዴ እኔን በጨዋታ መሀል ንፋስ ላይ ልታስቀረኝ አስበን አይደለ? እንዴት አወቅሽ? ግን በጣም ብልጥና ሴጣን እኮ ነሽ። በኃይሉ ሁሉንም ነገር አውቃለሁ። ማላቅ ነው እንደሚመስልክ። ስለዚህ 25%ቱን ትሰጠኛለህ ትላለች። አይ አይሆንም
ቢያንስ 10% እሰጥሻለሁ ምናምን ይላል ነው 10% አዎ ነው ትልና ከቤት ከክላስ ጥለት ትወጣለች። እሱም ደግሞ በቃ የሆነ እንትና እንደሆነ ሰው ትል ብሎ ይስቃል። ቃልም ወደ ቤት ከመጣሽ በኋላ ሁሉንም ነገር እናገራለሁ ከ2 ሚሊዮን ብሩ ወይዘሮ ገነት አትሰጥም ትልና ወይዘሮ ገነት አንድ ክላስ ላይ ገብታ ቁጭ ብለ ነበር። ወደዛ ክላስ ትሄዳለች ቃል ልትነግራት። ወይዘሮ ገነትም በሰዓቱ ነፍሰ ገዳይ አንቺ ብሎ ሰውዬ የተናገረውን ነገር እያሰበች በጭንቀት አብዳ ነበር ማለት ነው። እማዬ ተረጋጊሽ፣ ሁሉንም ነገር እናገርልሻለሁ እና ከዚህ ጭንቀትም አንቺን አደንሻለሁ። እሺ እማዬ ተረጋጊ ትላለች። ምንድነው እሱ ተናገሪ። ይኸውልሽ ያችን ሴትዮዋን አልገደልሻትም። እሺ በኃይሉን ይህንን ነገር በሙሉ ወንድምሽ ነው ይሰራልሽ። ስለዚህ በዚህ ላይ ደግሞ የብዙ ሰው እጅ አለበት። ያቺ ሴት አልሞተችም፣ ግን ገንዘብ ተሰጥቷት ከዚህ ሀገር ወጥታለች፣ ክፍለ ሀገር ሄዳለች። ምን በቃ ቁጭ በይ እኔ ቁጭ በይ ተነሺ እኔ ቁጭ በይ ትላትና ምግብ ይዤልሽም ልምጣ፣ ምግብ እየበላን እናወራለን ትልና ምግብ ልታመጣ ወይዘሮ ገነት ከክላስ ትወጣለች ማለት ነው። ያ ቃል የነገረቻትን ነገር እስካሁን ድረስ በእርግጥ አላመነቻትም ነበር። ቃልም በቻለችው መጠን ልታሳምናት እየሞከረች ነበር። ቃል የተናገረችውን ነገር በስተመጨረሻው አምነ ነበር። ገነት ግን ራሷ እንዳበደች ነው አክት እያደረገች የነበረችው። ወይም ነገሮችን ተከታትላ ልትደርስበት አስበ ነው፣ ወይም እውነትም አብደ ሊሆን ይችላል። የቀጣይ ቪዲዮ ላይ ይሄ ፓርት ምን ሊፈጠር እንደሚችል ምን ይዞ ሊመጣ እንደሚችል እኔ ራሴ በጣም በጉጉት ነው መጠብቀው ማለት ነው። ገነትም ከክላሱ እየበረረች ትወጣለች። ምግብ ይዛ ልትመጣ ነበር የሄደችው። ምግብ ይዛ የመጣችው ምግብ ቅጠላ ቅጠል ነበረ። ቅጠላ ቅጠል ይዛ ትመጣና ልጄ የት ሄደች? ልጄ የት ናት? እትዬ እማዬ እኔ ነኝ እኮ ልጅሽ፣ አንቺ ልጅ አይደለሽም ከቤት ውጭልኝ ትላለች። ውጭልኝ ስትል ወጥታ ቃል ለበኃይሉ ትደውላለች። ቃል ደግሞ ለበኃይሉ ስትደውል ስልክ አነሳላትና ተስማማሽ እንዴ ይላታል። ኧረ አልተስማማም፣ በቃ 20% አረግልሻለሁ። እሺ በቃ 30 ላርግልሽ። ምን ነው ታፍነሽ ልትሞቺ ነው? በቃ 35 አርግልሻለሁ፣ በቃ 40 አርግልሻለሁ። በስተመጨረሻም አንቺ የፈለግሽውን 50ውንም ትወስጃለሽ ይላታል። አንተ በኃይሉ እህት በጭንቀት አብዳለች እያልኩኝ ነው። አንተ ለ50ና ለ30 ትጨነቃለህ እንደ 2 ሚሊዮን ብር ራሱ ልታገኝ አይደለም እያልኩ ነው። እህት በጭንቀት አብዳለች አለሽ። ምን አንቺ ደግሞ አትጃጃይ ባክሽ እየተባለም ስልኩ ይቋረጣል ማለት ነው። ፊልሙ በእንደዚህ አይነት መልክ ተጠናቀቀ እላችኋለሁ። በቀጣይ ቪዲዮ ሁላችሁም በጉጉት ጠብቁ ይህንን ቪዲዮ ማለት ነው። እኔ ራሴ በጣም በጉጉት መጠብቅ ነው። ቃልን ደግሞ ወይዘሮ ገነት ከቤት አስወጥታታለች ማለት ነው። ምክንያቱም በሳቱ አብዳ ነበረ፣ እንዳበደ ሰው አክት እያደረገች ነበረ። አብዳም ሊሆን ይችላል ላይሆንም ይችላል፣ ቅድም እንዳልኳቸው። ምክንያቱም የእነሱን ስር መሰረታቸውን ልትደርስባቸው አስባ ሊሆን ይችላል። በሌላ በኩል ደግሞ እንግዲህ ወይዘሮ ገነትና ልጇ ተፋጧሉ። ቅድም በስልክ የሰማችውን ነገር ልትነግራት ልንገራት እያለች ነው ቪዲዮ የተቋረጠው ማለት ነው። ቀጣይ ቪዲዮ 23 እንገናኛለን። ለቻናላችን አዲስ የሆናችሁ ካላችሁ ፕሊስ ቤተሰብ እያወረጋችሁ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኑ። ላይክ አርጉ፣ ኮሜንት ሀሳባችሁን ጻፉልኝ እላለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም ያላችሁ ዓለም ዳርቻ ሰላማችሁ ይብዛ። ከካሜራ በስተጀርባ ምንትዋብ